አንቺ ምንድነው ቆይ የምታወሪው እኮ እኔ ልውጣልሽ ይሄው አውሪ ተሸከሚውና አውሪሽ ሁሌ ሙሻ ነው የሚያረጋኝ ሁሌ ነው የሚጨፍርብኝ በቃ ምንም ተስፋ የለኝም ልናገርም አንደበቴ ሞልቼ መናገርም አልችልም እሱ ፊት እንግዲህ ምን እኔ ዋጥኳችሁ አሉ ሆዲ ውስጥ ወሽጥኳችሁ ዘራፍ ይልብኛል የምታየው እንግዲህ አቅም የለኝም ከሱ ጋር ለደም ለኔም እኮ ልጆቼ ናቸው ቢሆንም ያንቺ ልጆቼ ልጆች አይደሉ አላቅልህ ልጆቼ ይሞቱ ይመስለኝ ተወዳውት ነኝ ያ አዘንተኛው አሊ ምን ማለት ነው አንተ እኮ ቀብረህ እኮ ሬሳቸውን ተራምደህ እኮ ብትቀብር እኮ ሞት አይባልም ለምን ነው ትናደደው እኔ እንደዚህ ስለምትይ እኮ ነው አንቺ ለምን አይደለም እኔ እኮ ልጅ እኮ ነው ያጣሁት እንደወጡ ነው የቀሩብኝ እኮ ልጆቼ ወጥት ብለው ቅርታሉ ሳይመለሱ ነው የቀሩብኝ እንዴት አርጌ ልንገር ሰላም ውድ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ነው እንደዚህም ደግሞ በአዲስ ቤት በአዲስ ታሪክ ተመልሰናል ተመልካቾቻችን እንግዲህ ያው እዚህ ጋር ከአንድ እናታችን ጋር ነው የምንገናኘው እንግዲህ የነገረችኝ የነበሩ ነገራቶች ስላሉ ያው መጀመሪያም ስልክ ሲያወሩኝ የነገሩ ነገራቶች አሉ ግን ሙሉ ደግሞ የተፈጠረውን ነገር ደግሞ በድጋሚ እንሰማና እኛ ምን ችሎን ተበበር እናደርግላቸዋለን ምን ችሎን ያህል በቃ አጡትም ነገር ወይም ደግሞ በእኛ አቅም መሆን የሚችለው ነገር ሙሉ ለማድረግ ዝግጁ ሆነን ቤታቸው ተገኝተናል እንግዲህ ምንድነው የተፈጠረው ምንድነው እየሆነ ያለው የሚለውን ነገር ከራሳቸው ከእንዳይነቻችን አንደበት የምንሰማው ነው የሚሆነው ማዘርያ እንኳን ደህና ቆዩኝ እንኳን ደህና መጣሁ እስቲ ምንድነው የተፈጠረው ምንድነው የሚለውን ነገር እስቲ እኔም ትንሽ ነገርውኛ ረጋይበሉ ተረጋጉና ረጋይበሉ ማዘርያ ነው ዋናው በደንብ ሐሳቡን እንገሩኝና ልጆቼ እንደወጡ ነው የቀሩብኝ እኮ ልጆቼ ወጥት ብለው ቅርታሉ ሳይመለሱ ነው የቀሩብኝ እንዴት አርጌ ልንገር እኔ ልጆቼን እኮ አልቀበርኳቸውም እኮ ተረጋጉና ምንድነው የተፈጠረው ለምን ነው በዚህ ልክ እየሆነ ያሉት ምንድነው ምስት የሚለውን ነገር በደንብ እስቲ እኔ በቃ አደናገረኝ እኮ ወንድሜም ስለ ልጆች ሲነሳ አፋፊን ይለኛል ውሻ ያረጋኛል በቃ ውሻ ነው የሚያረጋኝ ለምን እኔ ምን አውቃለሁ እኔ አላውቅም ውሻ ያረጋኛል ቀብሬያቸዋለሁኝ ምንድነው የምትይለኛል ሰው እንዲያናግረኝ አይፈልግም ከሰው ጋር እንዲገናኝ አይፈልግም ያንን ብዬኔ ገዳሙ ሚቼ ሰንብቼ መጣሁኝ ምንም ከበሽታዬም አልዳንኩም ሁለተኛም ነገር ደግሞ እኔ ልጆቼ ይሞቱ ይመስለኝ ምንድነው በቃ እዛ ገዳሙኝ ራሱ ልጆችን ስመጣ ቤት ማገኛቸው ነው የሚመስለኝ ስመጣ አሁንም ቤቴ ባዶ ነው አሁንም በቃ ያው ልጆቼ ሞተዋል በቃ እልና ራሴን አሳምነውልና ደግሞ ልጆቼን አልቀበርኳቸውም በቃ እንደነቀርኩ አንተ እኮ ቀብረህ እኮ ሬሳቸውን ተራምደህ እኮ ብትቀብር እኮ ሞት አይባልም ይሄ ሞት አይባልም ግን አሁን እኔ ልጆቼን በሜዳ ላይ ሞተዋል ተባልኩኝ አለቀስኩኝ በቃ እድር በላው እንጂ እኔ ልጆቼ እኔ ምን ብዬ ልንገርህ እንዴት አድርጌ ልንገርህ በቃ ያምሰነሰኑኝ ነው ያሉት ሁሉ ጊዜ ልጆቼ ሁሌ ከኔ ከጎኔ ነው ያሉት በግራና ቀን ጎኔ ቁጭ ብለው ነው የማያቸው ሁሌ ሴቷን ልጅ ጸጉሯን እየዳበስኳት በቃ የምትታየኝ እሷ ነች ወንዱም ልጅ ከጎኔ ነው ያለው በቃ እናቴ ብሎ ቅፍ የሚያረገኝ በቃ አብሬ ነው እኔ ሰው ሲያወራኝ ነው እንጂ ቁጭ ካልኩኝ አብሬ ከጎኔ ነው ያሉት እና እኔ ግራ ገብቶኛል በቃ ወይኔንም እንደዛው እነሱ እንደሞቱት ወይ ምንም በሞት ትልቅ ነገር ነበር እኔ ግራ ገባኝ ምን ልሆን ግራ የገባኝ ነገር ነው ቆይ እንዴ ይቅርታ አድርጉልኝና ማዘር ምንድነው የተፈጠረው ቆይ እንዴት ነው ያለው ነገር በደንብ አስረዱኝ እስቲ እኔ ማቀው ነገር አለ ግን ተመልካችን በዛው እንዲያቅ እንደዚህም ደግሞ ከመጀመሪያው ጀምሮ ነው ያለው ነገር በደንብ መረዳት ስለሚኖርብኝ ምንድነው የተፈጠረው ልጆቻችሁስ እንዴት ነው ሊሞቱ የቻሉት የሚለውን ነገር የሰሙትን የሚያውቁትን እያንዳንዱ ነገር በደንብ ይንገሩኝ እያንዳንዱ ነገር ስለሚጠቅመኝ አይጠቅመውም ብሎ የሚያስቡትን ነገር ሙሉ ለኔ ስለሚጠቅመኝ ሙሉ ነገሩን በትክክልና በደንብ ይንገሩኝ እስቲ ምንድነው የተፈጠረው እኮ ምን ነገር አሁን እኔ የልጆቼ ሞትን አላየሁም እንዴት ነው ሊሞቱ የተባለ የተቻለው ከመኪና ተገልብጠው ነው ይለኛል የት ነው አስከሬናቸው መቆየት ስለማይችል እኔ ቀበርኳቸውን ክፍለ ሀገር ውስጥ አሁን ይሄን የሚለው ወንድማችሁ ነው ወንድሜ ነው እሺ ወስጄ ቀበርኳቸው አለኝ ከዛ የመጡት ደግሞ እንደ አዲስ ነው የሆኑት
እኛ ጋር አልደረሱም፣ እኛ አላየንም፣ እኛም ጋር መጥተው አልተቀበሩም አሉኝ። እነሱ እንደዛ በሚሉ ሰዓት አፋፋቸውን ይላቸዋል። እንደ ውሻ አደረጋቸው። ለቅሶ ሊደርሱ ይመጣው እነሱም ሞቱት ለተባሉ ሳይሆን በቁም ለሞሹ ላንቺ ነው ምናዝነው ብለውኝ አልቅሰው ሄዱ። እኔም ግራ ግብት ብሎኛል። ከማንም ጋር ልትገናኝ አይፈልግም። እናንተንም እንዴት እንዳረገህ አይታል፣ እንዴት እንዳመናጨቀህ። የምንኖረው እሱና እኔ ነን። የምንኖረው ያው እንግዲህ ቤቱ እንዳየኸው የቤተሰቦቻችን ነው፣ የእናት አባታችን ነው። እኔ ምን እንደሆነ ሀሳቡ ሊገባኝ አልቻለም። ምን እንደሆነ እኔ ምንም ላውቀው አልቻልኩም። ግራ ገብቶኛል። በቃ ግራ ግብት ያለኝ ሰው ነኝ። በቃ እሺ፣ እስቲ አንዴ ያለውን ነገር ግልጽ ያደርጉልኝና ማለት ነው። ምን ነገር የሚያጋቡ ነገሮች ስለተፈጠሩ ነው። አሁን ልጆች በመሞታቸው ነው እኔ ግራ የገባኝ። አዎ፣ እሺ። ስለዛ እሱ ወንድማችሁ ክፍለ ሀገር ምንድን ነው ያለው ማለት ተቀበረ? አሁን ከነገሩኝ በኋላ ምናምን ለማጣራት እየሞከርኩ ነበር። መጀመሪያ ስልክ ደውሎ ከነገሩኝ በኋላ ያለው መረጃ ከሰጡኝ በኋላ አንዳንድ ሰዎች ጋር እየደወልኩ ምናምን ነበር ነው። ብዙ ግራ የሚያጋቡ ነገራቶች አሉ። አንደኛ ሳጣራ ከሰማኋቸው ነገራቶች ውስጥ በዕለቱ እናንተ ባላችሁት ቀን ላይ ምንም አይነት ነገር አደጋ አልተፈጠረም። አንድ ይህን ያዙልኝ። ሁለተኛ ደግሞ እንዳላችሁትም ደግሞ ክፍለ ሀገርም ማንም አልተቀበረም፣ ማንንም አልቀበሩም። ምንድን ነው ግራ እየተጋባ ያለው ነገር ወይም ደግሞ እየተለዋወጠ ያለው ነገር? እኔ እኮ ግራ ገባኝ። እንዴት አባቴ ላድርገው? ለምንድን ነው ግን እሱ መናገር የማይፈልገው ወይም ደግሞ ለምን ሲነሳበት ለምንድን ነው የማይፈልገው? በቃ አይፈልግም። እሱ እኮ ነው ግራ የገባኝ። ምንድን ነው የሚላቸው? እሱ ግራ ገባኝ። በቃ ሞቱ፣ ቀበርኳቸው፣ ቀብሬያቸው መጥቻለሁ አለኝ። ዶክተሩ ጠይቂ ስለኝ አልሰማም። ለምን ማድረቂያ መድኃኒት ለምን አልወጋቸው? እኔ እናታቸው ለምን አልቀበርኳቸውም? ቁሜ ስለው ሂጂና ዶክተር ጠይቂ አለኝ። ሂጂ ፖሊስ ጠይቂ ይለኛል። ዘራፍ ይልብኛል። የምታየው እንግዲህ አቅም የለኝም ከሱ ጋር ልደባደብ። እንዲህ ላድርግ ብለህ ነው እንጂ ኦልሬዲ በቃ ተቀብረዋሉ። እኔ ምንም ማድረግ የምችለው ነገር የለም ነው አሁን እሱ እያለ በቃ ተቀብረዋል። እኔ ቀብሬያቸዋለሁ። ምን እኔን አታምኝኝም ወይ? እኔ ወንድምሽ አይደለሁም ወይ ይለኛል። እናንተ ደግሞ ቆይ ይሄ ጉዳይ ለምንድን ነው እየከነከናቸው ያሉት? እንቅልፍ እየነሳቸው ያለው እንዳልሞቱ ነው የሚሰማችሁ ነው? እኔ ውስጤ ያው በቃ ነገርኩህ። እኔ ውስጤ ከልጆቼ በቃ በመንፈስ ስተኛም ጎን ለጎን እንዳሉ ነው የምቆጥረው። ስነቃ ብቻ አይኔን ሲያይ ነው እንጂ የሚያምነው አይኔን ከጨፈንኩኝ እንደዛ ነው። ቁጭም ብዬ አይኔን ገልጫ ላይም አይኔን ጨፍኜ ነው። ለምን ልጆቼ ከጎኔ እንዳሉ ስለማመን ያ ነው የሚሰማኝ። ስለዛ ነው አሁን ማዘር በምንድን ነው እንድተባበራችሁ የምትፈልጉት? ወይስ ደግሞ ምን እንደረዳችሁ ምን ይፈልጋሉ? ሞተውም ከሆነ በትክክለኛ መረጃ አስከሬናቸው ያለበትን ቦታ የተቀበሩበትን ቦታ ማየት፣ በአካል ፈጣሪ ብሎ ደግሞ መቼ የሚሳነው ነገር የለም። በአካል ደግሞ ካገኟቸው ልጆችን የምፈልገው በአካል ካገኟቸው፣ ሞተዋል ከተባለ ደግሞ አስከሬናቸው ያለበት ቦታ ያንን የምፈልገው። ረጋ ይበሉ ማዘርዬ፣ እርሱ የሚረጋጉ። እኔም ያው በምንም ነገር ቃል አልገባላችሁም፣ ግን የምችለውን ያህል ለማድረግ ዝግጁ ነኝ። የምችለውን ያህልም ደግሞ አደርግላችኋለሁ። እስቲ ፈጣሪ ደግሞ ካለ ደግሞ በአዲስ ነገር የምንገናኝ ነው የሚሆነው። እንዳልኩት ደግሞ አጎታቸው ነው ወይም ደግሞ ወንድማቸውንም ደግሞ አይዟችሁ፣ ረጋ ይበሉ ማዘርዬ፣ ተረጋጉ፣ ረጋ ይበሉና አሁን እናንተ እንደዚህ በማዛናችሁ ምናምን ነገር ምንም የሚመጣ ነገር አይኖርም። ቢሆንማ ቆይቶ እስካሁን ሁሉም ነገር አድርገው ሁሉም በጊዜ ስለሆነ እንግዲህ እግዚአብሔር እሱ ከአንተ ጋር ሆኖ ደግሞ መላ ያሰማኝ። ሌላ ምንም ተስፋ የለኝም። ወንድሜ ከሆነ ምንም ተስፋ የለኝም። ሁሌ ሙሻ ነው የሚያደርገኝ፣ ሁሌ ነው የሚጨፍርብኝ። በቃ ምንም ተስፋ የለኝም። ልናገርም አንደበቴ ሞልቼ መናገርም አልችልም። እሱ ፊት አቅምም የለኝም። እግዚአብሔር እንግዲህ አንተን ይርዳልኝ። ጸሎቴ እንደዛ ነው። አሜን። እንግዲህ እስቲ ወይ እኛ የምንችለውን ያህል እንሞክርና አንዳንድ ነገራቶች ያው ካሉኝ በኋላም ለመጣራት እየሞከርኩ ያለሁት እየሰበሰብኩ ያሉ ነገራቶች አሉ። እንዳሉት የሆነ ነገር ያው እኔም ስሜታችሁን ለማድረግ ነው የምናታለኝ የእናንተንም ስሜት ለመረዳት እየሞከርኩ ነው ያለሁት። ምሁር ደግሞ አዲስ ነገር ይፈጠርና ደግሞ
ያው እንዳልኳችሁም የሆነ ነገር እስቲ የመጣ ከሆነ ከፈጣሪ ጋር ግን ከዛ በፊት ደግሞ አሁን ነገ ሊኖር ይችላል አይደለ? ነገ ይኖራል ብላችሁኝ ነበር ቅድም ሳወራችሁ እሱን ስለዛ ማውራት ስለምፈልግ ነገ መጣና እናንተና እኔ እንዳልተገናኘን አድርገን እሱን አወራዋለሁ። ብቻ የሚፈጠረውን ነገር የምናየው ነው። እኔማ ከሰማ ይገለኛል፣ ይበላኛል። ስለዚህ ብቻ አወራሁ ማውራቴን ከሰማ ይገለኝ እንጃ ለኔም ወደ እኔንም ሊገለኝ ይችላል አላውቅም። በገደለኝና በገላገለኝ እኔም እስቲ እናየውና እስቲ ለማንኛውም ተመልካቾቻችን ያው ከማዘርጋ የነበረ ቆይታ ይሄን ይመስላል። ነገ ደግሞ በድጋሚ ደግሞ እንመለስና ደግሞ እሱንም አግኝተን አንዳንድ ጥያቄዎችም እኛም ደግሞ የራሳችን መረጃ እስከዛ እየሰበሰብን እንቆይና እሱንም ጠይቀዋለን። የሚፈጠረው ነገር የምናይ ነው የሚሆነው። አብራችሁን ቆዩ። አቤት፣ እዚህ ነው? አዎ እዚህ ነው። ሰላም ነው? እግዚአብሔር ይመስገን። እንግባ። አዎ እንዴት ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። አለን። እሺ ምንድን ነው ካሜራው? ወይ ያለውን ነገር በደንብ ላስረዳህና ሚዲያ ላይ ነበር የምሰራውና ካሜራው ኖርማል ነው፣ ዝም ብሎ ነገር ነው። አንዳንድ ነገር ስለላወራ ስለመጣው ጀስት ያው የሚታረፍ ነገር እኮ ስለምን ደም እናወራው እኮ በአንዳንድ ዙሪያዎች ጉዳይ ትንሽ አረፍን በልና እኮ ካሜራው ምንድን ነው? ካሜራው ይጥፋና እናውራ። እኔ አልኩህ እኮ እኔ ሚዲያ ላይ ስለምሰራ ያልፈን ነገራቶች አይደለም። ካሜራ ይዘህ አንድ ሰው ቤት ስትሄድ መጀመሪያ ማስፈቀድ አለብህ፣ ማውራት ይጠበቅብናል አይደል? እሱ ይከፈት ይካለ እኮ ካሜራውን ታጠፋና ከዛ እናወራለን። ማውራት ያለብን ገባኝ። ስለዛ አሁን ካሜራውም እንዳለ ይሆንና አሁን ለምን ነገራቶችም ለምን ካሜራው እንዳለ ይሆንና አዳምጠኝ። ከዛም በኋላ አላስፈላጊ ከሆነ ቪዲዮ እንዲደለስ ወይ እንዲጠፋ እናደርገዋለን። ካሜራው ችግር የለም ይቀመጥና አያስፈልግም ይሄ ነገር ቢታይል አልፈልግም የምትለኝ ከሆነ እኮ መጀመሪያ መነጋገር አለብን ብዬ ስላሰብኩ እኮ እሱን እኮ ነው እኮ እንግዳ ነህ አይደል? መጣ አይደል? አስፈቅደኛል ከዚህ በፊት አላወራንም አይደል? ምን ደግሞ ስለዚህ ስትመጣ ደግሞ እንደዚህ ካሜራ ይዣለሁ ብለህ መናገር ይጠበቅብሃል። የሰው ቤት ዝም ተብሎ ካሜራ ተይዞ ይገባል። አሁን ከቻልክ ካሜራውን አጥፋና ማውራት ያለብን ነገር እናውራ። እሱ ይቀርበው ግን ደግሞ ቤተሰብ ስለመጣው በዛውም መረጃ ነው። እኔ አሁን ለሚፈጠረው ነገር ላይ ያንዱ ነገር ምንም እንዳደረኩ ምንም እንዳልተፈጠረ ሙሉ ነገር ወይም ማድረግህን ነገር ደግሞ ራስ በፈቀድከውና አግባብ በሆነው መልኩ ስለሚሆን ምንም ነገር ማድረጉም ነገር የለም። ካሜራውም እንዳለ ይቀመጥና ችግር ነው። ቁጭ በል እሺ በለኝና ነው። እሺ ችግር የለም። ይቅርታ እንግዲህ ያው ለተፈጠረው ምንም ማድረግ አልችልም። ታደርግልኝና እንዳልኩን ሚዲያ ላይ ነው የምሰራው እና ጥያቄዎችን ይዤ ስለመጣሁ ነው ወደ አንተ ጋር የመጣሁት። እሺ ካሜራውም ደግሞ እንደተፈለኩ ከፈለክ እናወራና ያንን ጥያቄዎች ትፈልግና በሱ ዙሪያ ላይ ካወራን በኋላ አይ አልፈልግም እንዴት አልፈልግም የምትል ከሆነ ቪዲዮ ማድረግ እንችላለን። እሺ የምን ሚዲያ ላይ ነው የምሰራ? እኔ ማለት ፍቃድ አለ ምን ይዘህ ነው የመጣው? ወይ እኔን አላስፈቀድከኝም ወይ ከመጣበት አካል ምንድነው ይዘህ የመጣው? እኮ አንዳንድ ጥያቄዎች አሉ። ጀስት ኖርማል ጥያቄዎች ነው እኮ አይደለም። በአንተ ዙሪያውን በስራ ዙሪያ በቤተሰብ ዙሪያ ምናምን ልናወራ ነው። እሱን አይደለም ኃላፊነት መውሰድ አለብህ አይደል? አንድ ነገር እኮ ሰው ሚዲያ ላይ ሲሰራ ኃላፊነት መውሰድ አለበት አይደል? ያን ኃላፊነት መውሰድ አለ መውሰድን በምንድን ነው ማወቅ የምችለው ነው? ወይ ያስኮ ደብዳቤ ካለ ያሳየኝ ወይም ደግሞ የራስህ ኃላፊነት መውሰድ የምችልበትን እኔ እርግጠኛ ሆኜ ማውራት ያለብን ነገር እንድናወራ ከፈለክ እሱን ነገር አሳየኝ። እኔ አሁን ለምሳሌ ፍቃዴ ወይም ደግሞ የቀረጻ ፍቃዴ ወይም ደግሞ ሚዲያ ላይ እንሰራበት ማሳየት እችላለሁ አስፈላጊ ከሆነ። ግን አሁን አንተ ጋር ለመምጣት ደግሞ ከማንም ፍቃድ ወይም ከስም አይደለም ይዤ የመጣሁት አንዳንድ ጉዳዮች ላይ እንድናወራ ስለፈለኩ ነው ካሜራ ይዤ የመጣሁት። ጥሩ እንዴት መጣ ወደ እኔ? እኮ እሱን እኮ ነው ወደ እሱ እንደሱ ይሄ የተሻለ ጥያቄ ነው። መጀመሪያ ግን ያው ስለ አንዳንድ ጥያቄዎችና ያው ስለ አንተም ስለ ቤተሰቦች አንዳንድ የደረሰኝ ነገር ነበርና እሺ ያው ስለ እህት ልጆችም የደረሱኝ ነገራቶች ስላሉ በእነሱ ዙሪያ ምን እንድናወራ አንዳንድ ጥያቄዎች የምንጠይቅ ያው በይበልጥ አብዛኛውን ነገር የምታውቀው አንተ ነህ ብዬ ስላሰብኩኝ እንደዚሁም ደግሞ ሰውም ከነገሩኝ ውስጥ ያመንኩት ነገር ቢኖር ብዙ ነገር የምታውቃቸው ነገራቶች አንተ ነህ። እንደዚሁም ደግሞ የእህት ልጆች እንደሞቱ ምናምን አውቃለሁ አይደለ? አልባልተሳት እኮ አዎ እንደሞቱ አውቃለሁና እሱን መሞትም ደግሞ ወይም ሊያረዳቸው ወይም ልታውቅ የቻልከው አንተ እንደመሆነ አብዛኛው ነገር ጠንስሶ የመጣው ከአንተ ነው። እና ምንድን ነው የተፈጠረው? እንዴትስ ነው እነሱ ሊሞቱ የቻሉት? አንተም ነው መተህ የነገርካቸው አይደለ? እናንተ መተህ የነገርካቸው አንተ ነህ። አሁንም እንግዲህ እነሱም ከዚህ ጊዜ ታሞ እንደነበርና ጸበል የሚከታተሉ እንደነበር ብዙ ነገር ስለ እህትም ሰምቻለሁ። ወይ ስለ ልጆች ምናምን ልክ ነኝ ባልተህ? እሺ በምን አይነት ነገር ነው? እንዴት ነው? ትንሽ ግራ ስላጋባኝ ነው። አሁን አንተ ማወቅ የፈለግከው ነገር ምንድን ነው? ስለመሞታቸው ነው? ስለመሞታቸው በምንስ መንገድ ልንጠራቸው? እኔ ልጠይቅ የምፈልገው አንድ ነገር አለ። አንደኛ ማወቅ የፈለግከው ስለምንድን ነው? ስለመሞታቸው ነው? በህይወት ስለመኖራቸውና አለመኖራቸው ነው ማወቅ የፈለግከው? ወይም ደግሞ ማለት ምንድን ነው? አልገባኝም። የፈለግከው ነገር እሱን አንድ ፈልጊያለሁ እና በምን አይነት መንገድ ልታጫልክ ማለት ሬሳቸውም ሊገኝ ያለመቻሉ ምናምን ብዙ ግራ የሚያጋቡና የሚያጠራጥሩ ነገራቶች አሉ። እና ለምን ሳንተ ልትከታተል አልሞከርክም? በዛ ላይ ደግሞ ምን አግኝተህ ነው
ወይስ ደግሞ ሬሳቸው ተገኝቷል? እኛ ማናውቀው ነገር አንተ የምታውቀው ነገር አለ? ማን አጣራልን ብሎ ነው? ማንም አጣራልኝ ያለ የለም እኮ። አንድ ነገር እኮ ሲሰራ ወይ የሆነ አካል የሆነ መረጃ ሰጥቶ ካለ ወደ ሰው ቤት የምትሄደው ማን መረጃ ሰጥቶ ነው ይሄ ነገር እርግጠኛ አይደለንም አጣራልን ያሉት አካል እነማን ናቸው? እሱን ብትነግረኝ ጥሩ ነው። እኔ ለማንም ብሎኝ አይደለም። ጀስት ግን አንዳንድ ሰዎች ወይም ደግሞ በእነሱ ጓደኞች ዙሪያዎች ነበር መጀመሪያ አግኝቻቸው ይዤ የነበረው። እነሱ ሳወራቸው እንዳልኩ ትንሽ ግራ የሚያጋቡ ነገር አለ። ይሄ ሞተዋሉ ተብለዋሉ በተባለበት ቀንም ደግሞ ለማጣራት ሙከራ ምንም አይነት አደጋ የለም እንዳሉት ደግሞ ማለት በክፍለ ሀገር ይሄዱ ነበር። ሄዶ በተባለበት ሀገርም ሳጣራ ምንም አይነት አደጋ ደራ በዛ ጊዜ እንዳልደረሰ ምንም አይነት ሞተ ሰው የለም። እንግዲህ ሞተ ሰው ቢኖር ደግሞ ሪፖርት ይደረግላቸው ነበርና ምንም አይነት ሪፖርት እነሱ ጋር አልደረሰም። ኦኬ እሺ። ስለዛ አንተ ደግሞ በዛ ሰዓት ላይ ሞቱ መረጃው በማን በኩል ደርሶ ነው አንተ ተነግራችሁ ታልከው? አሁን እንደ መሰለህ እኔ ምንም የሚደበቅም እንትን የሚያስፈራኝ ነገርም ስላልሆነ ላውራለህ። ሀገር ያወቀ ነው ጉዳይ ስለሆነ እንደዚህ የሚደበቅ ነገር አይደለም። ማለት ካሜራም ብትይዝ ምንም ብትል ምንም እንትን የሚል ነገር አይደለም። የሚደበቅ ወይ እንትን የሚል ነገር አይደለም። ሰው እነሱ ሞቷል። የሞቱት ወደ ክፍለ ሀገር ሲሄዱ ነው የሞቱት። ክፍለ ሀገር ሄዶ እዛ ነው እንዳጋጣሚ ሆነው በመኪና አደጋ ነው ያጠፉት። እኔ ደግሞ ቆይቷል። ሁሉም ሰው አምኖ ተቀብሎ እኛም ለቅሶ ደርሰን ነበር። እኔም ደርሼ ነበር። የት ነው የደረሳችሁት? ለቅሶ ማለት አገር ቤት ነው የሄዱት ሁለቱም ማለት ነው። ወደ አገር ቤት ሄዶ እዛ ነው አደጋው የደረሰው። አይ እንግዲህ አደጋ ሲከሰት አሁን እንደሚሰራ ሀዘን ነው የተቀመጠው እንጂ ምንም አይነት ሬሳ የለም። ምንም አይነት አደጋ በምን አይነት መንገድ ነው የሰማሁ ነው ግን አልገባኝም። ማን ያገረስ በምን አይነት መንገድ ነው እንዴ? ተደውሎ እኮ ነው የተነገረው። ከዛ ዘመዶች አሉ ተደውሎ ተነገረ። እኔ አሁን በአካል ሂጃለሁ እዛ ቦታ ላይ ለቅሶ ሂጃለሁ። ክፍለ ሀገር ሂጃለሁ። ክፍለ ሀገርማ ለቅሶ እንደተቀመጣችሁ ማውቃለሁ። እዚህ ለቅሶ እንደነበረ አውቃለሁ። ግን ደግሞ እኔ ማወቅ የከበደኝ ማን ነግሮ እንዴት እንዴ መሰለህ እኔ አሁን ልንገርህ ማወቅ ነው የምትፈልገው አይደል? ማወቅ እስከፈለግ ድረስ ሁለቱ ወደ ክፍለ ሀገር ሄዱ። እዛ ሲሄዱ አደጋ ደረሰ። በዛ አደጋ ምክንያት እነዚህ ልጆች አረፉ። ሲያርፉ ሆስፒታል ገብተው ነው ያረፉት። ከዛ ነው ያው አደጋ ሲደርስ መኪና አደጋ ሲደርስ ደግሞ ታውቂና አንዳንዴ አካል ይጎላል፣ ብዙ ነገሮች ይከሰታሉ። በዛ ውስጥ ነው አሁን ብዙ ሰው እንትን የሚለው እሱ ነው። ኋላ የመጡት ሰዎች አላገኙም። ከተቀበሩ በኋላ ነው ብዛት የመጡት። አሁን እናትዬ ምናምን የመጣችው ከተቀበሩ በኋላ ነው። እዛ እኔ ቀድሜ ነው የሄድኩት። እዛ አይተናቸውም ብለን ነው የቀበርናቸውና ለቅሶም እዛ ቁጭ ያለው ነገር ይሄ ነው እንጂ ምንም የተደበቀ የሚሸፋፈን ነገር የለም። አስፈላጊ ከሆነ ደግሞ እዛ ሀገር ሄዶ ክፍለ ሀገር ሄዶ መጠየቅ ካስፈለገ እኔ ወስዳቸዋለሁ ያለው ነገር ሄዶ ማጣራት ይቻላል። ማለት እንደሚያስጠይቅ ነገር እኮ አይደል፣ ነውር እኮ ነው። የሞት በህይወት የሌሉትን ሰዎች ስለነሱ አንስቶ እኛን አስታውሳችሁ ድጋሚ ያን ነገር አስበን እንድንቆስል ማድረጋሱ ተገቢ አይደለም። እንዴት በምን ታስበው እንደሆነ ባላ እሺ። እኔ አሁንም ቢሆን ግራ እያጋባኝ ያለ ነገር አንተ ጥያቄ አለ ማለት የሁለቱም ልጆቹ ሬሳቸው አልተገኘ በሁለቱም ደግሞ ምንም አይነት አደጋ አልተደረገም ወይም ደግሞ ምንም አይነት አደጋ የለም። ስለዛ በምን አይነት መንገድ ነው እሺ ነው አሁን ግልጽ ያደረክልኝ ሆኖ ማን ነው ደውሎ የነገረ? ክፍለ ሀገር የሰሙት ካንተ ነው ነው የማውቀው። እንዴ ምንድን ነው ያወራ ያለው? ክፍለ ሀገር የሰሙት ካንተ ነው። እንዴት አልገባኝ። ወደ ግብርናንተ እየመጡ እያለ አደጋ ደርሶባቸው እንደሞቱ ምናምን ነገር ከክፍለ ሀገር ነው ለኛ ይደውል ለኔ ደውል ማለት እንዴ ዘመዶች አሉ እኮ እዛ ደውል እኮ ማን ስፔሲፊክ አድርግልኝ። ስፔሲፊክ የሰው ጊዜ ደውል ማለት ይጠበቅብኝ መጠየቅ ስላለብኝ እሱን ማግኘት ስላለብኝ አይደለም። እኔ አሁን አንድ ያልገባኝ ነገር እኮ እነዚህ ልጆች እኮ የኔም ልጆች ናቸው። ይሄ ልጆች ማለት ለኔ ልጆቼ ናቸው። እኔ አልካኩም። እሺ ገብቷል። ስለዚህ ልትል የፈለከው ማወቅ የፈለከው ነገር አልገባኝ። ወይ መጠየቅ ያለብኝ ነገር ካለ በቀጥታ ጠይቀኝ። ዳር ከምትል ማለት ነው። ሬሳቸው አልተገኘም ስትል ምን ማለት ነው? ዳር እያልኩህ እና ባሮሳ ደግሞ የተቀበረው እነዚህ ልጆች ሲያርፉ ቦታው ላይ ነው። አሁን ጥያቄ ግልጽ አድርግልኝ። ሬሳቸው ተገኝቷል እኮ ታዲያ ተገኝቷል የተቀበሩት? አዎ እዛ ነበርኩ እያልኩ እኮ ሬሳቸው። አዎ በበኩል ቤተሰብ ራሱ አልተገኘም እያለ አይደል? ቤተሰብ ከዛም በኋላ ነው የመጡት ከተቀበሩ በኋላ። ቆይ እናትየው ረጅም ጊዜ እያለቀሰች የነበረው ቢያንስ ሬሳቸውን እንኳን አግኝቼ በቀበርኩ እያለች ነው እሷ። ከዛም በኋላ አልተገኘ ነው አይደል? እሷ እኔ ቦታው ላይ ነበርኩ። ቆይ አንዴ ግልጽ አድርግልኝ። አንዴ ረጋ በልና እኔ የሰማሁትን ነገር ልንገርህ። በኔ በኩል ማቆንም ልንገርህ። እኔ ደግሞ የሰማውን ሳይሆን እውነቱን መሬት ላይ ያለውን ስላለ እውነት እሺ እኮ እኔ አዳምጠኝ። መጀመሪያ እናትየው ራሱ ያለቀሱ ረጅም ጊዜ ታመው ወይም ደግሞ ወደ ጸበል እየሄዱ የነበሩት ሁለቱም ልጆችን በአንድ ያጧቸው ቢያንስ ሬሳቸውን እንኳን አይቼ በወጣልኝ እያሉ ያለቀሱ ነው ማለት ሬሳቸው እንዳልተገኘና ምንም አይነት ነገር እንዳልተገኘ ነው የሚታወቀው። አሁን ደግሞ አንተ ደግሞ እያልከኝ ያለው መጀመሪያ ተረወል ክፍለ ሀገር፣ አሁን ደግሞ ቀበራቸው ክፍለ ሀገር ራሱ እኮ ሬሳቸው አልተገኘም አይደል? እሷ ማረፋቸውን እርግጠኛ አይደለችም። ማ እናታቸው
እንዴት ማርፈ እርግጠኛ ማለት አይቼ ያልቀበርኳቸው ምናምን የምትል ማልሞቱን ነው እያለች አለችው ወይስ ምንድን ነው ስትል ካንተ ጋር ነው ያወራችው? እሱ ከኔ ጋር የማውቀው ነገር ምንድን ነው ከተቀበሩ በኋላ የመጣችው የሰማኝ ነው ምን ነገር በአደጋ ስለሆነ ያረፉት መቆየት አይችሉም ስለተባለ እነሱ ከተቀበሩ በኋላ ነው የመጣችው እናታቸው። እኔ ቦታው ላይ ነበርኩኝ። ተቀብረዋል እነዚህ ልጆች። ምንድን ነው ማወቅ የፈለግኩት ነገር? እኔ አሁን አንተ ራሱ የምታወራው ነገር ሁለት አይነት ይሆናል ነው። ይቅርታ አድርግልኝ። አሁን ይቅርታ አድርግልኝና ከዚህ በላይ ባናወራ ጥሩ ነው። ማወቅ ያለብህ ነገር ልጠይቀኝ የፈለግከው ነገር ይሄን አይደለ? ስለዚህ ያለው እውነት ይሄ ነው። ገባኝ እኮ ነው። አሁን ምን አለ መሰለህ አሁን ቢሆን እያልኩ ያለሁት ማለት ነው ሬሳቸውን አንተ ብቻ ነው ያየው ሌላ ያየው አለ አሉ ዘመዶች ሰዳጊ ከሆነ እንወስዳለን። ለምን እንሰጣለሁ? አንተ ማለት ነው ከፈልጋለህ እንዴ መሄድ ከፈለክ ይሄው አንተ አይደል እኔ እኮ አይደለም ከኔ ጋር ተነጋግረን አይደለም ይሄ ጉዳይ ጀመርኩ አይደል? ስለዚህ ማጣራት ባለብህ መንገድ መሄድም ካለብህ መሄድ ትችላለህ። እዛ እናታችሁ አለች ይሄው ዘመድ አለ። ምንድን ነው ምንድነው ድምጽ ነገር ሰማሁ። ምንም አይደለም ወዘር እኮ አሁን ጨርሳለህ አይደለ? መውጣት ትችላለህ። ወዴት ነው የምትወጣው? አይ ለእነሱንም ማውራት ስለምፈልግ ምንድን ነው የምታወራው? ከእሷ ጋር ምን እኮ የምታወራው ነገር የለም። እኔ ጋር ለመጠየቅ አይደል የመጣው እኮ። ታዲያ ውጣ አሁን ወዴት ነው እኮ ውጣ። በቃ አሁን እኮ ቤቴ ነው የመጣው አይደል? ስለዚህ ሂድ፣ መውጣት ትችላለህ። ጨረስክ? በቃ ነገርኩህ። ወዴት ነው የሚሄደው? ለምንስ ነው የሚሄደው? ለምንድን ነው የማትወጣው? አሁን እኔ ጥያቄም ጠይቅ እፈልጋለሁ። እነሱ ጠይቃቸውና ምንድን ነው የምትጠይቀው? ምንድን ነው የሚጠይቅሽ? ታውቂዋለሽ እኮ። ታዲያ የሆነ ጥያቄ ልጠይቃት ነው የሚለው እኮ የሆነ ነገር ልጠይቃት እፈልጋለሁ ነው የሚለው። ስለዚህ እኔን ጠየቀ። ምንድን ነው የሚጠይቅሽ? በቃ ስለ ልጅ ሲያወራ ሰምቻለሁ እኮ። ስለ ልጅ ምንድን ነው የሚያወራ እኮ? መጠየቅ ያለብኝ ጠይቅ። መለስኩለት እኮ እኔ። ስለ አንተ ልጅ ነው ወይስ የኔ ልጆች ናቸው? ይሄ ያለ ያለው ስለ አንተ ልጅ ነው መጠየቅ እንፈልጋለን። ስለ እኔ ልጆች የኔ ልጆች የሞቱት ምንድን ነው ይሄ ስላሌሉት ሰዎች ምንድን ነው የሚወራ? እሱ አንቺ ነሽ ይዘሽ የመጣሽው አንቺ ነሽ። ታዲያ እያልኩት ነው እያመነኝ አይደለም ግን እና ማወቅ አለብኝ። ልጆችን እኮ አልቀበልኳቸውም። ቀብሬያለሁ ያልከኝ አንተ ነህ እንዴ? ምንድን እያልሽ ያለሽው? የልጆች እኮ አስከሬናቸው ወይም ሬሳቸው የተቀበሩበትን እኮ ቦታ አላየሁም እኮ። ምንድን ነው የምታወሪ? አንቺ ነሽ ይዘሽ የመጣሽው? ልስማኔ እኮ አንቺ ነሽ ይዘሽ የመጣሽው። ማንም ያምጣው በቃ መስማት ካለብን መስማት። ምንድን ነው የምትሰሚው እኮ? እዚህ ጋር አይደለም ስለዚህ ጉዳይ የምናወራ። እዛ የሞቱበት የተቀበሩበት ቤታ ክፍለ ሀገር እዛ ሄደን እዛ መነጋገር። ዛሬ ይዘኛል አይደል እንዴ? ምን ማለት ነው? ምን ማለት ነው? እንጂ ወሰርከኝ ሞቷል ነው ያልከኝ አይደል እኮ። አንቺ ነሽ ነገሩን እየዘወርሽ ያለሽው አይደለም? ነገሩን እየዘወርሽ ያለሽው አንቺ ነሽ እኮ። ምንድን ነው የምትቀመጠው? ጨረስኩኝ። አወራን። አይ ቁጭ በልና ለምንድን ነው የማያወራው? ምንድን ነው የምናወራው? ለምንድን ነው የማያወራው? ያለውን እውነት የማውቀውን ነገር አንቺ ደግሞ ሌላ ነገር አለ ካልሽ የሰማውንና ያወቀውን ምንድን ነው የሚያውቀው? እውነቱ ጋር ነው ያለው። እኛ ጋር እኮ ነው እውነቱ ያለው። በቦታው ተገኝቼ አይደል እንዴ ቀበርኳቸው አልክ እንጂ አላየሁም አልክ። ምንድን ነው ታዲያ? እሱ ነው የሚያውቅልሽ ከኔ በላይ። ሞተውልሻል አልከኝ። አስከሬናቸውን አላየሁም። አንድ ላይ ነው ተፈይተው ተቆራርጠዋል፣ አንድ ላይ ተቀበሩ አልክ እንጂ ማንም አልቀበራቸውም ልጆች። አይ ጥሩ፣ ይሄን ነገር ማወቅ አለብኝ። ቁጭ በል እንዳንስማ። ምንም መቀመጥ ጉዳይ የለም። ቁጭ በል። ምንድን ነው የምቀመጠው? ጨረስኩኝ እኮ። ሌላ የምጠይቀኝ ነገር ካለ ጠይቀኝና። ምንም የምጠይቀህ ነገር የለም። ቁጭ በል። ለምን ደግሞ ወጣው እኮ እኛ መጀመሪያ እናወራለን። ይንገረኝ። ለምን ነው ሞጣው ምክንያት አንቺ ያምሻል እንዴ? አያመኝም። አንተን ነው የሚያመህ። እኔን አያመኝም። አንተን ነው የሚያመህ። የልጆችን ታሪክ መስማት አለብኝ። አሁን ነው የምትሰሚው? ልስማ፣ ከሱ ከወንድሜ ልስማ። ጋዜጠኛ የቀበርናቸው ልጆች አሁን እንደ አዲስ አንስተን ነው እኔ አልቀበርኳቸውም። እኔ ልጆቼ ውስጤ ነው ያሉት። አሁንም እኔ ጋር ለእኔስ ልጆቼ አይደሉም? እኔ ሳይሰማኝ ስታስቢ አይሰማኝም። እኔ አላቅልህም። እኔ አሁን ምንም ጥርጥር ነገር የለም። ቁጭ በልና እኔ ጥያቄዎች መጠየቅ ስለፈለኩ ምን እንደሚለኝ መስማት ፈልጋለሁ ወንድሜ። እኔ አሁን ግራ እያጋባኝ ያሉ ነገሮች ስላሉ መልስልኝ። ፍርሃት አይደለም፣ በቃ ጨረሰን። ለእኔም እኮ ልጆቼ ናቸው። ቢሆኑማ የአንቺ ልጆች የእኔ ልጆች አይደሉም? አላቅልህም። እሱ ማነው የሚቀርበኝ ከእሱና ከእኔ? እኔና አንቺ ማውራትም ያለብን እንደዚህ አይነት ችግር ካለ አንቺ ከኔ ጋር ማውራት ነው ያለብሽ። ማንንም ከመንገድ አምጥተሽ ከኔ ጋር እንትን አሁን ቆይ፣ አሁን ምንም ያጨቃጭቅ ነገር የለም። አሁን አንተ ለምን ደሞ አትረጋጋው? ረጋ ብለህ ማውራት ትችላለህ። ተረጋጋው። ከዚህ በላይ እንዴት ልረጋጋ እኮ? አስረዳኝ። ታዲያ ምንድን ነው የሌለ ነገር ስታወሩ እንደዚህ? ምኑ ነው የሌለ ነገር? የሌለ ነገር ምንድን ነው? በህይወት የሌሉት ልጆች የሉም። እንደዚህ ነው አልተቀበሉም። እኔ አሁንም አሉ የሉም እኮ አይደለም እኮ። እኔም አሉ ያልኩት ነገር የለም። አሉ ያልከው ራስህ ነህ። ምንድን ነው? እኔ አላልኩም።
አሁን አንተን እያልክ ያለው እርግጠኛ አይደለንም ምናምን እያልክ ያለው አንተ እርግጠኛ መሆን አይደለም። አንቺ ቆይ አሁን ግራ የሚገባኝ መስማት የለብኝም አይደለም መስማት ትችያለሽ። ልክ ነሽ። ለኔም እኮ ልጆቼ ናቸው። ያንቺ ልጆች እኔ ልጆች አይደሉም። ለልጆቹ ያለኝን ፍቅር ታውቂያለሽ አይደለም። እኔ እኮ አሁን ያልኩሽ ነገር ቆይ ከኔ ማን ይቀርብሻል? የማንም መንገደኛ ካሜራ ይዞ መጥቶ እንዲህ መርምርልኝ ምናምን ማለት ነው የሚቀለው? ወንድም ይሄ ነገር አልተዋጠልኝም። እኔን ጠርተውኝ አይደለም እነሱ ጠርተውኝ አይደለም። እንዴት መጣ ታዲያ አንተ? እኔ እነሱ አይደለም የጠሩኝ። አንተዋወቅም። አሁን ነው ከነሱ ጋር ምን ተያየ እኮ። ስለዚህ ጉዳይ ውስጥ ምን አገባ አንተ? ምን አገባው? ቆይ አንቺ አይደለም ወንድሜ ተው እንጂ ተረጋጋ። ምን ነው ያገባዋል እሱ? እኔ አሁን ምን ታወቃል? እኔ ስለ ልጆች ያወራልኝ ሁሉ እንዳድስ ነው። ለምን አልከበርኳቸውም እንዴ? ልጆች እኮ ናቸው። ያንተ ልጅ ብትሆንስ ታምናለህ? እነዚህ ልጆች እኮ ልጆች ናቸው። አላየኋቸውም። ሲቀበሩ እኮ አላየሁም። ታውጆ ወንድሜ ምንድን ነው የምትለኝ? ይገረኝ እስኪ። አይደለም አንተን እንዲያደርግ አንተን የነገርከኝ ስትይ እኮ እኔን በሆነ ነገር እኮ እኔን ጥፋተኛ እያደረግሽ ነው ያለሽው። ጥፋተኛ አላደረኩም እኮ። ታዲያ ምንድን ነው ይገረኝ እስኪ ምን አዲስ ነገር እንዳለ እኮ። ይሄው ያውራ ጥሩ ነው እኮ። ይሄው እዚህ ነው ያለ። እኔ ምን አድርግ ነው የምትይኝ? እኔ አሁንም ቢሆን ከሁለት ምን አለ መሰለኝ ከአንተ ጋርም ችግር የለብኝም። ማሚም አላኩኝም። ምንም ነገር የለም ከነሱ ጋር የሚያገናኘን ነገር። እኔ አሁንም ቢሆን ሰዎቹ ወይም ደግሞ የነሱ ልጅ ምንም አይነት በዕለት ዕለት አደጋ አልደረሰም ሞተዋል ብለሃል። እና ማን የነገረ? ክፍለ ሀገር የሚያውቁት አንተ እንደነገርካቸው ነው። ይኸው ኳሾ ማዘር አለው ክፍለ ሀገር ማን የነገረው? እሱ ነው የነገራቸው። እሱን ያስረዳኝ አንተ ነው ወደ ክፍለ ሀገር የነገርካቸው አይደለ? አንተ እኮ ነው ያስረዳኸኝ ወንድሜ። እኔ እኮ ያለውን ነገር ነው የነገርኩሽ። ታዲያ ምን ታዲያ እኔ ጥፋቴ አሁን ደግሞ ይኸውልህ አዲስ ነገር ነው። በሰዓቱ በወቅቱ ምንም ነገር የለም አደጋም የለም ተባለ። እንግዲህ ምን እኔ ዋጥኳቸው አሉ ሆዴ ውስጥ ወይ ሸጥኳቸው? እሱን አለ ገንዘብ ሲያወጡልኛል ያው ወንድሜ እንደዛ ትበለ እንዴት ነው ውጣዋል ብያለሁ። ምን ማለት ነው ታዲያ? እንዴት ሰው እንዴት ውጭ አለ ወይ ትለኛለህ? ምን አይነት አማርኛ ነው የምትናገረኝ? ኧረ አንቺ ፈጣሪ ይከፋታል አትልም እንዴ? ብትፈራማ አንተ ነው የምትፈራው እንደዚህ ስትናገረኝ። አሁን ምንድን ነው? ምን ይሁን ነው አሁን? በቃ ልስማ የሚለኝን ነገር ልስማ። ምንድን ነው የምታወራው ነገር አለ? አንተ ለምንድን ነው የማትወጣው? ቆይ ለምን ደግሞ ወጣው? እኔ በቃ የምትናገረው ነገር ተናግረው። ምንም ያወጣኝ ነገር የለም ገና። አሁን ብዙ የምናወራቸው ነገር አለ። እሺ ምንድን ነው? ምን አድርግ ነው የምትይኝ? እኔ ሊዳ ወይ ልውጣላችሁ? አሁን ማውራት ያለበት ለምን? አሁን ወዴት የሚያስኬድ ነገር የለም። ምንም ያወጣ ነገር ደግሞ የለም። ወዴት ነው የምትሄደው? ለምን ትሄዳለህ እኮ? ምንድን ነው በመጨቃጨቃችን የሚመጣ ነገር አለ? ምንም በመጨቃጨቅ ካልሆንክ አሁን አንተ ማውራት የፈለግከው ነገር ከአንተ መስማት የምትፈልገው ነገር አለ። እሷ ማንም ሰው በመጣ ቁጥር ስለ ልጆቼ መስማት ፈልጋለሁ የምትሉ ነገር አለ። ሲሚ ይሄው ይንገርሽ። ሌላ እውነት ካለ እኔም ከማላውቀው ወንድሜ ለምንድን ነው የምትናደደው? ሁሌ እንደዚህ ስለምትይ እኮ ነው አንቺ። ለምን አልልም? እኔ እኮ ለልጅ እኮ ነው ያጣሁት። ምን ሆነሃል አንተ? እኔን አታምኚኝም። ለዛ ነው። እሺ ጥሩ። ምን ማለት ነው? ሁሌ አታምኚኝም ለምን ትለኛለህ እንደዛ? እሺ እንገረን። አሁን ይሄ ማመን ከማመን ጋር የሚያገናኘው ነገር የለም። እኔ አሁን መንገድ ሳይሆን ጥያቄ ነው ጠይቅ የምፈልገው ለአንተ። ይሄ ሰውዬው እኔ አይደለሁም ማዘርም አሉ፣ እነሱም ማወቅ ይፈልጋሉ። ማን ነው የነገረህ ይሄን መረጃ? ቅድም ነገርኩ። ይሄ ሰውዬ በለኝ። እኔ አሁን እኮ እያዋሻኝ ነው ያለው። አንድ ምን አልከኝ? ክፍለ ሀገር ነው የነገሩኝ አልክ። ክፍለ ሀገር ደግሞ ስናጣራ ደግሞ ክፍለ ሀገር ካንተ ነው የሰሙት። ይኸው ማዘርም አሉ። ወደ ክፍለ ሀገር ራሱ የነገራችሁት እናንተ ናችሁ አይደለ? ክፍለ ሀገር አያውቁም ነበር እየመጡ ራሱ እንደሆነ አያውቁም። ወደ እናንተ ጋር እየመጡ ሞተዋል ብለህ የነገርካቸው አንተ ነህ። አሁን ደግሞ መጀመሪያ ሳወራው ምን አለኝ? ከክፍለ ሀገር ተነግሮኝ ነው። ሁለት አይነት ነገር አይደለ? አወራር ራሱ እኮ አሁን አንተ ወንድሜ ነው አታውቂም አንቺ እንዴት እንደሆነ እንዴት ትላለህ? ታዲያ ማን እንደነገረኝ መጣው አልከኝ። ታዲያስ እነሱ ሰምተዋል አልክ። እነሱ ደግሞ ሲመጡ እኛ ጋር አልደረሱም፣ እኛም አልቀበርንም፣ አላየውም አሉኝ። እኔም ስናገር አፋፌን ትለኛለህ። ምንድን ነው ወንድሜ? እኔ አልገባኝም። ማን ነው እንደዛ የሚልሽ? ለቅሶ ቁጭ ብለን አይደለ እንዴና? ለቅሶማ ተቀምጬ ነው። ልጆች አይደሉ እንዴ? ሞቱ ብለኸኛል እኮ። ታዲያ እንደዛ አልቀሰን ብለን ዘመዶቻችን እኮ ሙተዋል ብሎ እኮ ነው የነገረን ነው ያሉኝ። አንተ እኮ ነው የነገርካቸው። ገባኝ እኮ ሄድን እኮ ያኔ እኔ ቀድሜያቸዋል ሄድኩት። መጀመሪያ ለእኔ ተደወለልኝ፣ እኔ ሄድኩኝ፣ ቀበርናቸው እዛ። አንቺ ደግሞ ከኋላ መጣሽ። እኔ አልገባኝም ብቻ ወንድሜ፣ እኔ አልገባኝም ይሄ ነገር። አሁንም ድረስ ግራ እያጋባኸኝ ነው ያለኸው። ማለት ብዙ ግራ የሚያጋቡ ነገራቶች አሉ። አሁንም ግራ እያጋባኸኝ ነው ያለኸው። እኔ የማውቀው ይሄንን ነው። ይቅርታ አድርጉልኝ። ሌላ ልታሳውቁኝ የምትፈልጉት ነገር ካለ ልትልን የምትፈልገው
አንተ የራስህን ነገር እንደዚህ ነው ብለህ የምታየው ከምነግራችሁ በላይ ወይ ከምነግርህ በላይ ሌላ ነገር አለ ካልክ አንተ ንገረን። እኛ ጋር ያለውን ግን ይሄ ነው። ልጆች ሞተዋል፣ ተቀብረዋል፣ ለቅሶ ቁጭ ብለናል፣ ዘመድ አዝማድ ተሰብስቦ። እሺ እኔ አሁን ግልጽ እንድታደርግልኝ የምፈልገውን ጥያቄ ለምን ግልጽ አታደርግልኝም? እሺ ከማን ነው ወይም የደወለልህን ሰው ንገረኝ። ወይም ደግሞ በፖሊስም ከሆነ ፖሊስ የትኛው ክፍለ ከተማ እንደሆነ ማጣራበትን መንገድ ስጠኝ። የሆነ ፍንጭ ስጠኝ። ከማን ነው የሰማኸው? ችግር የለውም ምን ያገኘዋለሁ? ዘመዶችህንማ የነገርካቸው አንተ እኮ ነው። ይኸው ቆይ እስኪ ንገረኝ ወንድሜ፣ አንድ ነገር ልጠይቅህ። እስከዛሬ ጠይቄህ አላውቅም። ለምን? ስለምጮህብኝ ስለምፈራ ማለት ነው። ልጆቼ ሲሞቱ አንተ ከቀበርካቸው ለምን እኔ እንድቀብራቸው አላደረክም? እኔ እንዳይ አስከሬናቸውን ሬሳቸውን እንዳይ ለምን አላደረክም እንዴ? የሰለጠነ ጊዜ አይደለም እንዴ? ማድረቅ ያለ አይደለም እንዴ? ምንም ቢሆኑ መርፌ ይወቁ የለም እንዴ? እስኪ ንገረኝ ይሄን ብቻ። እስካሁን ድረስ የሚከነክነኝ ሁሉ አለ። ይሄንን ስላላለ ምንድን ነው የሚከነክንሽ? ይሄን አልጠየኩም። ለምን እኔ እንድቀብራቸው አላደረክም እኮ ነግሬሻለሁ እኮ እኔ ነገርኩሽ። አንቺ ስትቆይ በአደጋ አይደል ያረፉ። ስለዚህ መቆየት ስላሌለባቸው ለምን መርፌ ያለ አይደለም ማድረቂያ ያለ እሱን እዛ ዶክተሮቹ ጋር ሄደሽ ብታጣራ አይሻልም? አሁን ለምንድን ነው የማትወጣው አንተ? አይወጣም እኮ ነው ይሉታል። አትወጣም። አንተን ቁጭ በል። በቃ ጨረስኩ። ይኸው አዳምጠኝ። እኔ አንድ ነገር ልንገርሽ። መጠየቅ ያለብሽ ነገር ካለም ይኸው ጠይቀሽ ከሱ አይደለም። አሁን የሰራው ስራ የለም። አዳምጠኝ። የሰራው ስራ የለም። የሰራው ወንጀል የለም አይደለም። ምንም ለማለት የፈለኩትን እየነገርኩ ነው። የሰራህ ወንጀል የለም። ስለ ወንጀል ለማንኛውም ወንጀል የሰራህ ወንጀል የለም እኮ። ወንጀለኛን እንድትረኝ አይደል ያስገባው? አክብሬ እኮ ነው እንደሱ ያስገባው። ገብቶሃል አይደል? ስለዚህ አሁን ምንም የሰራው ነገር ከሌለ በዚህ ልክ ልትናገረው ወይም ደግሞ ካንተ ጋር እንዲህ እንትን ሲል የሚውሉበት እኔ አሁንም ቢሆን ነው ይሄን ምንድነው ማዳመጥ? ምንም ማዳመጥ ነው። ና ቆይ አይደለም ቆይ አዳምጠኝ። ና ሌላ ሰጣ ገባ ውስጥ መግባት አይፈልግም። አንተ ራስህ ሌላ ሰጣ ገባ ውስጥ ይሄ አውራት ነው። ከኔ ጋር ያለውን ጨርሰናል። እናውራው ነገር ስለሚል እናውራ። ምን ላውራ? ምንድን ነው የምሰማው? ምንም ወዴት የሚያስኬድ ነገር የለም። ስራ አለብኝ በቃ። እሺ ሊሆን ይችላል። ሂድበት። ቁጭ በል። እንግዲህ ነው አይደል የመጣው? እሱ ስራ አጥ ነው። ቁጭ ብሎ እኛን ስራ ያስፈልጋል። አንቺም ስራ አጥ ነሽ። ቁጭ ብለሽ አውሪ ከሱ ጋር አይደለም። እኔ ስራ ይልስራበት ነው ስላለቀ ጉዳይ እንደ አዲስ እየቆጠርሽ ሌላ ነገር ሰዓት እያንገበገበኝ ቁጭ ብዬ አይተኛን። እውነትህን ነው። እሺ ቁጭ በልና እንደው ራሳችንን የምታሳምኑ ወንድም ማለት ምንም መሰማኝ ነገር የለም። ምን ልስማ? ታስቸግረዋለህ። ጨረስኩ። አወራሁ እኮ አንቺ ልሽ ያመጣሽው በጣም አሰብሽለት። እንዴት ታስቢያለሽ? በእናትሽ ለሰው ምን አለበት ቢነግረኝ እስኪ እኮ ይንገርሻ እስኪ ይንገርኝ። ልጆቼ እኮ ይንገርሽ። አሁን እኮ እስቲ እኮ ነው ያለው። አንተ ለምን በገዛ ቤታችን ለምን አናደደ? ለምን ትናደዳለህ? ምን ሳናገር አፋፌን ትለኛለህ? ምንም ያናደደ ጉዳይ እኔ አዘንተኛዋ እኔ ምን ማለት ነው እኮ? ራሴን መታመም አልፈልግም። ማን አሁን ምንም ያናደደ ነገር የለም። እኔ አሁን ጥያቄውን ቀጥታ ነው የምጠይቀው። ጥያቄ ቀጥታ ጠይቀሃለሁ። ከዚህ በኋላ ግን የማይሆን ነገር ውስጥ ነው የምገባ ከኔ ጋር ምንም የምታመጣው ነገር የለም። እሺ እሱን ደግሞ አሳያለሁ። እሱን እናያለን። አሁን እኔ ጥያቄ ብቻ መልስልኝ። ማን ነው የነገረህ? እንዴት ነው ልታውቅ የቻልከው? ብቻ አሁን የተደበቀ ነገር የለም። ምንም ያደረግከው ነገር የለም አይደለ? ሙልጌታ ነው የነገረኝ። ሙልጌታ ዘመዳችን። እሺ ስልክ ውስጥ ሙልጌታ የሚባሉን ታውቁታላችሁ? የኛ ዘመድ ነው። ታውቀዋለች። ሙልጌታን ታውቀዋለች። ሙሉጌታ የሚባል እሺ፣ ስልክ ውስጥ እኔ ላውራው ምንድን ነው አንተና ነው ስልክ መሰለኝ። ቆይ እኔ አሁን ቆይ አይ አይደለም ራስህ ምንድን ነው የምታልሰጠው? ምን አለ መሰለህ ስልክ አልሰጠህም። እኔም ጥርጣሬዎች አሉ። ጥርጣሬዎች ማስወገድ እፈልጋለሁ። እነሱም ደግሞ በራስህ መንገድ አጣራ። እሱን ከፈለግ ከኔ ጋር ሳይሆን እኔ ስልክ ሰጥቼ አይደለም። በራስህ መንገድ አይደል የመጣው? ይሄን ማጣራት የፈለኩ በራስህ መንገድ አይደለ? ስለዚህ እኔ መጠየቅ አይጠበቅም። ይሄ ብዙ ነገር አድርጋችኋል እንዴ? ምን ማለት ነው? ለምንድን ነው እንደዚህ ተረባብከው? ምን ማለት ነው? የሆነ ነገር አድርጋችኋል ማለት የሆነ ነገር አድርጋችኋል ወይ? የሆነ ነገር አድርጋችኋል እኮ ምን ማለት ነው? ትክክለኛ ጥያቄ ማዘር፣ ይቅርታ አድርጉልኝ። ትክክለኛ ጥያቄ ማለት ለምንድን ነው የምትደባብቀው? ምንድን ነው እያወራ ያለው ማለት? ወይም ደግሞ ልጆቹ ማዘር ወይ ይወጡልኛል። እኔ አሁን ለጥያቄም ነገር አሁን የአይምሮ ላይ እየመጣ ያለው ነገርና አንተ ያደርካለው እንደዛ የመሆናቸው ነገር እጅ አለበት? እጅ የለበትም። ምን እያልከኝ ነው አንተ? አሁንም ቢሆን በትክክል ነው ጥያቄ ነው የጠየቅኩህ ያለሁት። እጅ አለበት ወይ ነው። እና ታዲያ ምንም እኩል የሚያጫውት ነገር እዚህ ምንም የሚደብቅ ነገር ምንም የለም። ምን ማለት ነው? አሁን ምን አለ መሰለህ፣ አሁን ጥያቄዎችን ምን ማለት ነው? እጅ አለበት ማለት
የምፈልገውን ጥያቄ በስትክክል መልስልኝ። እኔ አሁን ከአንተ ጋር ምንም አውቀው ነገር የለም። ወንጀለኛ ነኝ ያልኩህ አይደለም፣ ጣቴንም እየቀሰርኩብህ አይደለም። አሁንም ግን ጥያቄ ስጠይቅብህ ዙሪያ ጥምጥም ነው የምትለው። አሁንም ጠይቃለሁ፣ ዙሪያ ጥምጥም ነው እየሄድክብኝ ያለኸው። ለምንድን ነው እንደዛ እያደረክ ያለኸው? ነው ማለት ነው አንተ እጅ አለበት ማለት ምን ማለት ነው? ለምን ደው ማትወጣው አንተ? ቆይ ለምን ነው የምወጣው እኮ? ለምን ደው ማትወጣው? ለምን አንቺ ምንድን ነው ቆይ የምታወሪው እኮ? እኔ ልውጣልሽ? ይሄው አውሪ፣ ተሸከሚውና አውሪ። አውረሽው ለምን ደው ማትወጣው አንተ? ለምን ነው የምወጣው? በዚህ ልክ እንደዚህ ከኔ ይልቅ ከውጭ የሚመጣውን ሰው ነው አይደለም እኮ። ይሄው አውሪ ከሱ ጋር አዳምጠው። ማዳመጥ ምን ነገር ነው? ስላለቀ ጉዳይ ተነጋግረን ስለጨረስነው ጉዳይ እንዳዲስ አንስተን ማዳመጥ ትልቅ እንደሆነ አቃለ። ይሄው በቃ አዳመጥኩ፣ ይበቃኛል ከዚህ በላይ። ስለዚህ አውሪ ከሱ ጋር። አሁን እኮ ምንም እኮ እንደዚህ የሚያስደነፋ ጉዳይ አይደለም። እንደዚህ ስርዓትን ያዝ። አሁን አትክፈት ዝም ብለህ። ምን ማለት ነው የሚያስደነፋ ጉዳይ? አሁንም አይደለም ነው እንደዚህ እንድትናገር ማመን ሰጠ። ማንም እኮ እሱስ እየመረቀኝ ነው። ሰው እየሰደብክ እኮ ነው ያለው። እሱ ግን እየገባኝ ነው። ምን አለ? ይሄው አውሪ ከሱ ጋር በቃ እኮ የምታውቁ ማለት ከኔ አውሪ። አሁን እኮ ተነጋገሩ በቃ። ለምን አሰማም? እነዚህ የሚያንጨረጭር ጉዳይ የለም እኮ። ጥያቄ ነው ጠየቀው። ጥያቄ መመለስ እኮ ነው። አንተ እንገናኛለን። አንቺ ደግሞ ይሄው ማውራት ያለብሽ ማውራት ትችያለሽ። ልውጣላችሁ እንጂ ረጋበሉና ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይ አልቀበርኳቸው ወይ አላየኋቸው። ማዘር ረጋበሉ። አሁንም ግን እያለኝ ያለውን ነገር ማነው? ሙሉጌታ አላውቀውም። ሙሉጌታ ዝም ብሎ ማምለጫ ነው። አላውቀውም። ሙሉጌታ የሚባል ዘመድም የለንም። እኔ አላውቀውም። ከየት እንዳመጣው አላውቅም። እኔ እንደዚህ አስቤ አላውቅም። እንዲህም ጠርጥሬ አላውቅም። እኔ ወንድሜ የእናቴ ልጅ ነው ብዬ አምኜዋለሁ። እንዲህ አይነትም ተንኮል አስቤ አላውቅም ነበር። ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ልጆቼ። ከአንድም ሁለት ልጅ እኮ ነው ያጣሁት። እንዴት ማዘር ይያርሽ ደረጋ ይበሉና ያው ተረጋጊ እኮ። ወይኔ 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 እውነት እንደው ልጆቼ 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 ማዘር ይረጋ ይበሉና ረጋ በለች ያለው ነገር ነው የምችለውን። ያው እንግዲህ ያው እንዳሉትም ደግሞ በህይወትም ከሌሉ ደግሞ እኔ የምችለውን ያህል ፈልጌ ማስፈሉበት አፈላልጌ የሚሆነው እንደሚሆን እኮ ከሞቱም እኮ ሞት እኮ እነሱ አፈር ያሟሹም፣ ግን መሞታቸውን አይቻቸው በቀበርኳቸው። ምን ባየኋቸው። አሁን እኮ የጨለማ እኮ በቃ ጭልም ያለ እኮ ነው እኮ የምኖረው ራሱ። አሁን ቀኑም ሌሊቱም ለኔ አንድ ነው በቃ። እንዴት ሁለት ልጅ አንተ የት እንደወደቁ ሞቱ ተብለው አስከሬናቸውን ሳታይ ሙተዋል ተብለህ ተረርተህ ዝም ብለህ እንደ ቁራጮ ስቀር አያሳዝንም? ስማ ልክ ናችሁ እኮ ግን ደግሞ ማዘርዬ የቁራ መለክተኛው እኮ ነው የቀረውት። አሁን እንደዚህ ነው በቃ። ሌላ ምንም ነገር ምንም መፍትሄ ያገኘሁት የለኝም። ልጆችን አልቀበርኩ፣ አላየሁ እንዴት እንደሆነ ምኑንም አላውቅም። በቃ አመንኩ፣ አለቀስኩ፣ እድር በላሁ በቃ። ይሄን ነው ማለት ደረጋ ይበሉና እኔ አሁንም ቢሆን እያጣራሁ ነበር። አንዳንድ ነገራቶችም ደግሞ መጀመሪያ እናንተ ጋር ከመጣሁ በፊት ነግረውኝ ስለነበር ያለውን ነገር ለማጣራት እየሞከርኩ ነበርና አንዳንድ ነገራቶችን እየሰበሰብኩ ነው። እስቲ ብዙ ግራ የሚያጋቡ ነገራቶች ስላሉ አሁንም እስቲ ያለውን ነገር ለማጣራት ሞክራለሁ። እኔም እስቲ ወደ ውጭ ልውጣ። ተመልካቾቻችን ማዘር የራሱን ያረጋጉ አዲስ ነገር ይዤለት እንደምጣ ተስፋ አደርጋለሁ። በርቴ ይበሉ። እኔም ልንቀሳቀስ ልኮልኛል። እንግዲህ እግዚአብሔር ካንተ ጋር ሆኖ መላ ፍጠር። እሺ